ምንድን ነው ነገር? እንዲህ ለተስገድ ቆይ አንተ ግን እኔ ብቻ ነበር የቀረው። እሱ ጋር ብዙ መረጃ አለ ስለ አቶ መኮንንም ስለ እሷም። ያንን መረጃ ካገኘች እጇ ላይ ብዙ ገንዘብ የሚያስያሽ በዛ መረጃ አስፈራርታ ትቀበላለች። ይደላልኩ ሰዓት ነው ተቁጫለ ዞር በል ቁጭል ስነ ስርዓት ነው። ግንደዋና ተወኝ ብያለሁ። ተወኝ የታባቱ ደረጃ ሰጠኝ። ማቴዲ ለቀኝንም ትወስደኝ እንዴ? ምንድነው? ምን አርገ ምንድነው ትወስደኝ? ምታቂው እያንዳንዱ ነገር ትናገራለች። እየሰማሽ ነው? ምንም አላውቅም። ለምን ትወስደኝ እንዴ? ምንድነው? ምን እየተፈጠረ ነው? ምን እየተፈጠረ ነው? እያንዳንዱ ነገር አሁን ታብራራ። ምንም ነገር ማቆጣ አለኝ። እናትህ ግን ታሳዝነኝ ነበር። እናትህን ገለል ለማድረግ ሲደረግ የነበሩ ሴራዎች ያሳስመስላት ሞክር። አስሬ እናት አትበል። ሰማ አይደለ? እዚህ እሱን አስወግዳ ያንን መረጃ ያስፈልጋለች። ለእኔ ሲያደባብሱና ሲያደርጉ አላስፈላጊ ነገሮች ብር ከመውሰድ ይቅርብኝ እያልኩ መጋጨት መጣ ማለት ነው። ምንም እጅህ ላይ የለም። አሁንም ደግሞ ለእኔ የምታስፈራራበት አንዳች መንገድ የለም ማለት ምክንያቱ ማለት ጥሩ ነው። የእናትህን ህይወት በእጄ ላይ ነው። እኔ ብትገለኝም የፈለክ ነገር ብታደርግም ውስጤ ልቦናዬ ውስጤ ድንጋይ የሆነበት ምክንያት የእናትህን ህይወት እጄ ላይ ያለ ፋይል አለ። ምንም አታመጣም ነው። ሰላም ውድ ፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊት በለቀኩላችሁ ቪዲዮ ለእናንተ ለማስተላለፍ የምሞክራቸው ብዙ ነገሮች ነበሩ። ከዛ ውስጥም እንግዲህ አንዱ ምንድነው በሰናይት ቤተሰብ በኩል ያሉትን ፋይሎች እንግዲህ አንዳንድ ነገሮችን ለማስተካከል እየተሞከረ ነበር። ቀጥታ እንግዲህ ወደ ሰናይት ያደርሰናል ወይ ደግሞ ወደ ሰናይት ቤተሰብ ያደርሰናል የተባለ አንድ ቁልፍ ሰው እንግዲህ ለማግኘት መንገዳችንን ጀምረናል። አሁን እዛ አካባቢ ላይ እንገኛለን። የኛ ሰዎች እንግዲህ አካባቢውን አንዳንድ ነገሮች ጥናት እያደረጉ ስለሆነ ነው እኛም ቀጥታ ወደ ተባልነው ቦታ እንገባና አስፈላጊ የሆኑትን ነገሮች የምናደርግ ይሆናል። ውድ ቤተሰቦች እንግዲህ እናንተም ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። በዚህ ዙሪያ ላይ እንግዲህ ለእናንተ ትንሽ እንድትረዱት የምፈልገው ነገር በመኮንን ወይም ደግሞ በዛ በኔ ቤተሰብ በኩል እንግዲህ የመጡት ረጅም ታሪኮች ለማስተካከል ብለን የገባንባቸው ያላየናቸው በጣም ለእናንተም ያላስተላለፍናቸው በጣም ብዙ ከባድ የሆኑ ነገሮች ነበሩ። ለሚዲያ አይመጥኑም ብዬ ለእናንተ ያላቀረብኳቸው ማለት ነው። በዛውም ልክ ደግሞ እንግዲህ አስተካክለን ተገቢ ይሆናል ትማሩበታላችሁ ብለን ያሰብነውን ደግሞ እንግዲህ ለእናንተ ስናስተላልፍ ቆይተናል ማለት ነው። ያው እንደምታውቁት ዛሬ እንግዲህ እግዚአብሔር መልካሙን ጊዜ አምጥቶት እንደዚህ ቁጭ ብለን ነገሮችንም እናወራበት ጊዜ ሆነ እንጂ ጭንቀትና ትላልቅ ውጥረቶች እንደነበሩብን ሁላችንም ደግሞ እንግዲህ የኔን የመታሰርና ከሚዲያው ውጪ መሆንበትን ጊዜ እየተጠባበቀን ነበረ። ይሄ የነበረው እውነታ ስለሆነ ነውና የእግዚአብሔር ፍቃዱ ነው። ግን ሁሉም ነገር አልፎ አሁን ወዳለንበት ሁኔታ ውስጥ ገብተናል። ያንንም ነገር ደግሞ እንግዲህ ያ ሁሉ መስዋዕትነት የተከፈለበት ስራ በዚህ ደረጃ በከንቱ እንዲቀር አልፈልግም። የተቻለንን ነገር በሙሉ አድርገን ዛሬ ስላደረስ ነው ማገባደድ አለብኝ ብዬ ነው እንግዲህ በዚህኛው በፍትህ ሾው እንግዲህ መጨረስ ያለበትን ጉዳዮች እያስጨረስኩኝ የምገኘውና ውድ ቤተሰቦቼ ይህንን ተረድታችሁ ሀሳብ አስተያየቶቻችሁን እንድታስቀምጡልኝ እናንተም ደግሞ እኔ ያልታየኝ እናንተ የታያችሁን ነገር ለእኔ በማስቀመጥ እንግዲህ ከጎኔ እንድትሆኑ ፈልጋለሁ። አሁን ምጠይቅ እዛ ቦታ ላይ ስንደርስ ምንም አይነት ነገር ሊያመልጠን ምንም አይነት ነገር ከእጃችን ሊወጣ እንደማይገባ ታውቋለህ አይደል? የጠየከኝን ተገቢ በሆነ መንገድ ተባብሬ ያለው አይደል? ስለዚህ አሁን ቀጥታ መሄድ ወዳለብን ቦታ ነው የምንሄደው። እንግዲህ ውድ ቤተሰቦቼ የትም አትሄዱ፣ ከኔ ጋር ቆዩ። አሁን ቀጥታ ወደ ተባልነው ቦታ እንሄድና አስፈላጊ የሆነውን ክትትል የምናደርግ ይሆናል። ተዘጋጅታችኋል? ሰላም ነው? ከፈትነኛ ማናችሁ እንዴ? ለታስገድለኝ ነው? ምንድነው ነገር? ግባ እንዴ! ለታስገድ ግባ። ቆይ ግባ።
ቆይ አንተ ግን እኔ ብቻ ነበር የቀረው። እኔ የለሁበት። እናንተ እነማን ናቸው? እነማን ናቸው? ብለህ እኔ የቀረሁና ልታስገድለኝ መጣ በተውኩት ስራ ላይ አንተ ደላላ ከኔ ራስ አትልቅ። ምንድን ነው እየሆንክ ያለው? ማንም ያስገድልህ? እሱ እኔ ሲያደርጉት የነበሩ ከነሱ ጋር ተደብቄ ስንት ጊዜ እንደቆየሁ እኔ ራሴ ነው የማውቀው። እና ይህ ልጅ አውቀዋለሁ። እኔ ካሁን በፊት በነበረ ታሪክ ላይ እኔን ለማስገደል ሰናይት እንደላከችው አውቃለሁ። እናንተም ቅጥር ገዳዮች እንደሆናችሁ አውቃለሁ። ግን እነማን ናቸው ቅጥር ገዳይ? እኛ? አንተን እሱም ለምንድን ነው ቤቴ የመጣችሁት? ምን እየሆንክ ነው ያለው? አይ ለምን መጣችሁ ቤቴ? እሱን ለምን ቤቴን መርቶ እንዲያመጣ አደረጋችሁ? ማን የላካችሁ? ሰናይት ናት? የሰናይት ልጅ ናት? ሲጀመር ተረጋግተህ አውራኝ። እንዴት ልረጋጋ? ልትገለኝ መጣህ? ማን ነው የሚገልህ? ቆይ አንተ ለምን ነው የምትገደለው? ሲጀመር የምትሰራቸው ወንጀሎች ስላሉ ነው እንደዚህ እየሆንክ ያለው አይደለ? ከጀርባ ያሴርከው ሴራ ስላለ ያንን ነገር ለመሸፈን ነው እየሞከርክ ያለው። ከሱ ጋር ግንኙነት ምንድን ነው? ከሱ ጋር ስለምንተዋወቅ ነው። ከሱ ጋር አብረን ሰርተናል፣ ብዙ ነገር አድርገናልና ምንድን ነው አሁን ከሱ ጋር የተሆነው ምክንያት አለ። እሱን ለመቀጠል ከሆነ ፍላጎታቸው አንድ ነገር ነው፣ ወይ እኔ ለማስገደል ከሆነ ስራውን ስላቋረጥኩት አንዱ ነገር። አንተ ቅጥር ገዳይ መሆንህ እኮ አውቃለሁ። ወይ ማንነት ንገረኝ እስኪ። እሺ እንግዲህ ውድ ቤተሰቦች እንግዲህ ኢንትሮ ላይ በተቻለኝ አቅም ለእናንተ ያሉትን ነገሮች ለመግለጽ ሞክሬ ነበር። አሁን ግን እዚህ ጋር እንደምትመለከቱት አቶ አክሊሉ የተባለው ግለሰብ በተቻለው አቅም ነገሮችን ለማወሳሰብና ነገሮችን ለመቀየር እየሞከረ ያለ ይመስለኛል። ስለ እውነታውም ባሉት ነገሮች ዲቴል መጠየቅ ያለብኝን ነገር እጠይቃለሁ። አስፈላጊ የሆነውን ምላሽም ነው ከአንተ የምፈልገው። አንተ እንደምታስበው የእውነትም ውስጥ ላይ ጥርጣሬ ካለ ስለምን ጉዳይ ነው እያወራኝ ያለው? ንገረኛ። አንተ ስለምን መጀመሪያ ማንነትን ንገረኝ። የቀረው እሱ ብቻ ነበርና እሱን ለማስገደል ደግሞ ከዚህ በፊት እቅድ አውጥታ ነበር እሷ ይኸው ወይዘሮ ሰናይት እና ያሉትን መረጃዎች ምናምን እንዳለ እሱ ጋር ነው ያሉት፣ ስለ አቶ መኮንንም ስለ እሷም እና እሱን እንትን በማለት እሱን ፈልጋ ነበር። አንድ ነገር ትሰማኛለህ? ከዚህ በፊት ስታወራኝ የነበረው በብዙ መንገድ እናንተ አንድ ላይ ተባብራችሁ ይሄ የእጹን ስራ ስትሰሩ እንደነበር ነው አይደለ? ከዛ ባለፈ ግን ምንም አይነት ነገር ከእሷ ጋር ተባብረ እንደማትሰራና ምንም አይነት የተለየ ነገር እንዳሌላችሁ ነው ግልጽ አድርጌ ነገርከኝ። አሁን ግን እያየው ካለሁት ነገር እየተረዳው ያለሁት ነገር ስራችሁ በተለየ መንገድ ሌላ ነገር እየተባበርክ እንደሆነ ነው። ገባህ አይደል? ያ ብቻም አይደለም ቤተሰቦችን ነፃ አወጣልሃለሁ ስላልከኝ እያንዳንዱን ያለውን ነገር እየመራሁ ነው ያሉት። እዚህም ይዤ የመጣሁት በምክንያት ነው። ሰናይት ታዲያ ሀገር ውስጥ እንደሌለች ለምን ነበር ያልነገርከኝ? ሀገር ውስጥ እንደማትኖር ለምን ነበር ያልነገርከኝ? እኔም ዘግቼ ነው ያወቅኩት እሱን። ምክንያቱም ሊድ እያደረገችላት እየተቆጣጠረችላት የነበረችው ልጇ መሆኑን አሁን ነው ያወቅኩት። እስከዛ ድረስ በስልክ ነው ስናወራ የነበረው። ትዕዛዞችን ትሰጣለች፣ እኔ እፈጽምላታለሁ። በስልክ ነበር የሚመጣቸው ስራዎቹ። በእንደዚህ አይነት መንገድ ነው ሲቀጥሉ የነበረው። እሷ ላይ እንትን የሚሉባትን ሰዎች እንዳለ ታስወጣ ነበር፣ ታስወግዳቸው ነበር። ልክ ባለፈው ቪዲዮ ላይ እንዳሳየው ማለት ነው። እንደዚህ አይነት ትዕዛዝ አሁን እሱ ላይ ማስተላልፋ ነበር። ለምንድን ነው እሱ እንዲገድል የተፈለገው? እሱ ጋር ብዙ መረጃ አለ፣ ስለ አቶ መኮንንም ስለ እሷም። ያንን መረጃ ካገኘች እጇ ላይ ብዙ ገንዘብ የሚያስያሽ በዛ መረጃ አስፈራርታል ትቀበላለች። እዚህ እሱን አስወግዳ ያንን መረጃ የሚያስፈልጋለች። እሱም ሲሰራው የነበረው አንድ ላይ አለ። ገባህ አይደል? ሊገሉኝ ስንት ሙከራ ነው ያደረጉ። ከዛ ሁሉ ጉድ ወጥቼ ነው። አሁንም የእነሱ አካል መስለኝ ነው። መጀመሪያ አስተዋውቀኝና ከዛ እናውራ። እኔን ልታቀኝ እንደምትችል እርግጠኛ ነኝ። ምክንያቱም በቅርብ ጊዜ ሁላችሁም ከነበራችሁበት ስራ እየሸሻችሁ እንዳላችሁ፣ ስፔሻሊ ደግሞ ከመኮንንና ከመኮንን ጀርባ ያላችሁ ሰዎች አውቃለሁ። ነበር፣ አሁን አይደለም። ነበር ማለት ምን ማለት ነው? ነገረህ እኮ እድገም አልፈልግም። ስትሰራ የነበራቸውን ስራዎች በስተክል ጠንቀት ታውቃለህ አይደል? ምንም አልሰራም። እኔ ቤቴ ሁኜ የምሰራው ሌላ መልካም ስራ፣ የሰላም ስራ እየሰራሁ ነው ያለው። ከእነሱ ጋር ከራቅኩ ብዙ ጊዜ ሆነኝ። ግን ደግሞ ሊለቅ የማይችል
አንተም ደግሞ በፍጹም ልታጠፋው የማትችለው ስራዎችን ሰርተሃል። ገባ አይደለ? ያ ጉዳይም ነው አንተን እያስፈለገህም ያለው እስከ ዛሬ እንድንከታተልህም ያደረገን። መረጃና ማስረጃ ካለ ማውራት ትችላለህ። መረጃና ማስረጃ ሳይዝ እዚህ ይመጣል ይመስላል። እሱ ደላላ ከኛ ጋር አንድ ቀን ሰራና ሁሉ ነገር ያውቃል መሰለህ እንዴ? ምንም የለም። እኔ በቃ ሰላማዊ ሰው ነኝ። አሁን ይብቃኝ ብዬ ቤቴ በሰላም እየኖርኩ ያለው ሰው ነኝ። አንተም ልቀቀኝ። አሁን እኔ እንደምትለው አንተ ህጋዊ ሰውም አይመስለኝም። እስካሁን እየፈራሁ ነው ያለው። እኔ አቤል እባላለሁ። መቼም እኮ ከጀርባ የምታያቸው የስራ ባልደረቦችና የህግ አካላቶች ናቸው። ገባ አሉ፣ የህግ አካላት አሉ። ታዲያ እነሱን እያየ እንዴት ቅጥር ነፍሰ ገዳይ ልትለኝ ቻልክ? ምን ይታወቃል ማለት ያልሰራ ነው ጉዴ። ተው እሺ፣ ቀጥል። ውድ ቤተሰቦች ለእናንተ ለመግለጽ ያክል አክሊሉ ማለት ከባድ ወንጀሎችን ሲያንቀሳቅስ የነበረና ለአመታቶች እንግዲህ ነገሮችን በሚፈልገው መንገድ ሲያንቀሳቅስ ቆይቶ አሁን ግን እንደምታዩት የራሱን ስራና የራሱን ህይወት በሚፈልገው መንገድ እያስቀጠለና እሱም እንደሚናገረው በመልካም ስራ ላይ ተሰማርቻለሁ የሚል አይነት ሀሳቦችን የሚያመጣ ሰው ሆኗል። እውነታው ግን ሙሉ ለሙሉ ከዛ የራቀ ነው። ዛሬ ወደዚህ የመጣሁበት ዋነኛ ምክንያት ምንድን ነው? ሰናይት የተባለችውን ግለሰብ በማፈላለግበት ሰዓት የምፈልጋቸው ማስረጃዎች አጣርቼ በደረስኩበት ነገር የተገኘው ነገር ምንድን ነው? ሙሉ ለሙሉ የሰናይትን ድርጅት የምትቆጣጠርና ነገሮችን ማኔጅ ያደረገችላት ያለችው የገዛ የሰናይት ልጅ እንደሆነችና አሁንም ደግሞ ሰናይት ሀገር ውስጥ የኖረች እንዳልሆነ ከሀገር ውጭ እንደምትኖር ሁሉንም ነገር እስከ ዛሬ ድረስ አስተካክላ እያስቀጠለችላት ያለችው ግለሰብ የወይዘሮ ሰናይት ልጅ ነች ማለት ነው። ይህንንም ደግሞ እያስቀጠለ ያለው ነገሮችን በሚፈልገው መንገድ እያንቀሳቀስ ያለው ከጎኗ ሆኖ አክሊሉ ነበር። አክሊሉ የሰናይትና የመኮንን የጀርባ አጥንት ነህ። በጣም በብዙ መንገድ ለእነሱ የምታገለግል ሰው ነህ። ነበረ። አሁን ግን ነገሩ ተገለባብጦ መኮንንም የለም። ጥሩ ጓደኛዬ ነበር፣ ውጭ ነው። እሱ ተመላልሶ መስራት እንደማይችል ሳውቅ ትቼዋለሁ። ነገር አለሙ ብዙ የሰራነው ነገርም የለም። እንደማንም ሰው ስንሰራ ነበር። አሁን የሰናይት ልጅ አንድ መርገምት አለች። እሷ ናት ክፉ እየሰራች ያለችው። እያንዳንዱን እየሰራች ያለችው እሷን ሂደህ አትጠይቃትም ወይ? እሷ እኮ ትነግርሃለች። እቺ መርገምት ልታስገድለንም እንዳንገባም እንዳንወጣም እያደረገችን ያለች እሷ ናት። መርገምት ታለን ሄደች ሰናይት። አሁን አክሊሉ ከመኮንን ጋር ምን አይነት ስራዎችን ነበር አብራችሁ የምትሰሩት? ያውልህ ከነ መኮንን ጋር የምትሰራቸውን ስራዎች በደንብ ጠንቅቄ ያውቃለሁ። ግልጽ ነው አይደለ? ነፍሲ ማር ጓደኛዬ መኮንን የተወሰነ ጊዜ እንኳን ተነካክተን ብንኖርም መኮንን ነፍሲ ማር ብዙ ስራ ሰርተናል። ያው እንደ ማንኛውም ስራ ነበር። መኮንን አሁን የለም፣ ግን አብረን ሰርተናል። ከመኮንን ጋር በነበራችሁ ሁኔታ አንተ በተቻለ አቅም ያሉትን ነገሮች ማኔጅ ታደርግ እንደነበርና የተባለው ኤንጂኦ ላይም ትሰራ እንደነበር አውቃለሁ። እስቲ በዛ ዙሪያ ላይ ያሉትን ነገሮች እናውራበት። ያው እንደ ማንኛውም ሀገር ውስጥ እንደሚገቡ የውጭ እርዳታ ድርጅቶች አብረን ስንሰራ ነበር። መጨረሻ እንኳን ነገራችን ባያምርም አብረን ስንሰራ ነበርና አስተዳደር ሆኜ በምሰራበት ሁኔታ እሱም ሲሰራ ነበር። መጨረሻ ግን ከኔ የምትሰራ ሰውም ነበረች። እሷ ጋር ብዙ ነገሮች ሴራ ከሰናይት ጋር ሆኖ ሴራ ጀምሮ ነበር። ከዛ እኔ በምፈጥረው የሚሰሩት ስራ ደግሞ ድብቅ ስራዎችን አንዳንድ ነገሮች ለመስራት እየሞከሩ ነበር። ከዛ እኔ ስቃወማቸው ስለነበር እኔ ገለል ለማድረግ ብዙ ስራዎች ሲሰራ ነበር። እኔ ግን እንደማንም አስተዳደር በዛ ዙሪያ ነበር ሲሰራ የነበረው።
ስለዚህ ራስን መልካም ስራ እንደሚሰራ ሰው ነው አክት እያደረክ ያለው ማለት ነው። አዎ በቃ መታገዝ ያለባቸው ሰዎች እየወሰን እንዲታገዙ እናደርግ። ለምን ማስመሰል አስፈለገው? ድርጅቱ እኮ ምን እንደሚሰራ ጠንቅቄ ያውቃል። ገባ እንዴት ታውቃለህ? የግብረሰናይ ድርጅት እኮ ምን እንደሚሰሩ ይታወቃል። ህዝቡን ማገዝ፣ እናት የሌለውን ማገዝ፣ መደገፍ፣ እየወሰዱ እንዲታገዝ ማድረግ። ካልሆነ ደግሞ ወደ ውጭ መውሰድ ካለበትም ወደ ውጭ ወስዶ እርዳታ እንዲያገኝ፣ ትምህርት እንዲያገኝ። በቃ እዚህ ይሄ ነው። ይሄ እኮ መንግስት የሚያውቀውና ፍቃድ ሰጥቶ የሚገቡና ህጋዊ ድርጅት እኮ ነው። ለምን ህጋዊ ድርጅት ሰራ ከሆነ አንድ ነገር ነው። እሱን ያልገባኝ ነገር ምንድን ነው? እዛ ጋር ምንድን ነው የኔ ስህተት? ምንድን ነው የኔ ጥፋት? መኮንንም እንዳትጠይቅ አጋጣሚ በህይወት የለም። ነፍሱ ይማር ጓደኛዬ ነበር የለም። እቺ ጭራቅ የሰናይት ልጅ እሷ ብትጠይቅ ሁሉ ነገር እኮ ትነግርሃለች አይደል እንዴ? ና እስቲ አንተ እዛ ጋር ለፍልኝ። አክሊሉ እሱ ከጎን ሆኖ አንዳንድ ነገሮችን በሚሰራበት ሰዓት ስታንቀሳቀሱ ከነበሩት ፋይሎች ውስጥ የሆነ ሰዓት ላይ ፋይል እንደጠፋበት እዚህ የሚልህ ይመስለኛል። ተላላኪ ነበር፣ ይላላክ ነበር። ከዛ ውጭ የማውቀው ነገር ምንም የለም። ምንም አይነት ፋይል ጠፍቶ ባያውቅም እሱ በሚያንቀሳቀስልህ ሰዓት ሸለመጥማጥ እሱ ነው ለካ የወሰደው። ቢጠፉ ነገሮች ነበሩ፣ ግን ይሄ ክፋት የሚሰጥ አይደለም። ማንም የስራ መረጃዎችን ሲጠፉ ነበር። አሁን ከሁኔታ እየተረዳ ያለሁት ነገር ምን እንደሆነ ታውቃለህ? በተቻለ አቅም ፋይሎችን እንዳጠፋህና አሁን በግልጽ ለራሱ መናገር እስከሚጠበቅ ደረጃ ድረስ ነገሮችን መታገስ ያለብን አይመስለኝም። ገባ? ምንም አይነት ነገር እንዳደረክና ምንም አይነት መረጃ እንዳሌለብህ ነው ለኛ ለመግለጽ እየሞከርክ ያለው አይደል? ምንም የለም። አንተ የምታውቀው ነገር ምንም የለም። ይሄ ልጅ ላላክ ነበር። በቃ ይወስዳል፣ ያጠፋውን ያጠፋል፣ የሚወስደውን የሚመልሰው ይመልሳል። በቃ ይሄ ነበር፣ ሲላላከን ነበር። አንዳንዴ ደግሞ እንደ ደላላ ነገር ሲያደርገው ነበር። ከዛ ውጭ የሚያውቀውም ምንም ተአምር የለም። አንድ ፍሬ ልጅ ነው እንደምታውቀው። ነገሮችን ለመደባበቅ አትሞክር። ትእዛዝ ሰጥተኸኛል ነበር። ሹፌሩ ነው ሰለሞን ነው የወሰደው። ግደለው አላልከኝ? ምንድን ነው የምታወራው? እንዳይነካኝ ግደል አልኩ። ይሄ ሰውዬ እንዳይነካኝ። አክሊሉ ስነ ስርዓትን ይዘው ቁጭ በል። ግደል አልኩ። ስርዓትን ይዘው ቁጭ በል። ዞር በል። ቁጭ በል። ስነ ስርዓትን ይዘው ግደል ይለኛል እንዴ? እኔ ግደል አልኩ? ስርዓት ነው። ቆይ አሳይሃለሁ። አንተና የሰናይት ልጅ አብራችሁ ስትሰሩት የነበረ እነሱ ነው ሰው እየተከታተሉ እያጠፉ ያሉ። እኔ መግደል ነው የቀራቸው። እኔ ግደል አልኩ። ባለፈው ያሳየው እያንዳንዱ መረጃ ጠፋ ብዬ የሰጠው ፋይል እኔ ነኝ የወሰድኩበት። ሌባ ቀጣፊ። ሹፌሩ ነው የወሰደው። ዕቃ ሲያደርስ ነው የወሰደው። ግደለው ብሎ ትእዛዝ አስተላልፎ ነበር። ይኸውልህ አክሊሉ፣ በዚህ ስራ ላይ በጣም ብዙ ችግሮች እየደረሱብን ብዙ አይነት ነገር ውስጥ እየገባን የራሳችንን ህይወት መስዋዕት እያደረግን ዛሬ እንደርሰናል። ግልጽ ነው አይደለ? ከዚህ በኋላም ደግሞ መደረግ ያለበትን ነገር ለማድረግ የምናመነታበት አንዳችም ነገር የለም። እኔ እኮ ከዛ ወንድም ከዛ ወጣሁ አልኩህ እኮ። አሁን ምን መሰለህ፣ እኔ ከዛ ወጥቻለሁ። ሰላማዊ ኑሮ እየኖርኩ ነው ያለሁ። እሱም ገድሎ ከሆነ ይጠይቅ። በቃ በራሱ አንደበት ተናገረ። ገደልኩ እያለ ነው። እሱ ብቻ አይደለም፣ እኔ አልገደልኩም። የሰናይት ልጅም ገደልኩ አልክ እኮ። አልሰማሁም? እሱ ነው የሚገድለው። እሷ ትልከዋለች። ከኔ ጋር ምንም ግንኙነት ያላቸው ሰላማዊ ኑሮ እየኖርኩ ነኝ። እነሱ በቃ ማንም የኤንጂኦ ሰራተኛ ስራ አስኪያጅ ነበርኩ። በቃ ነብሱን ይማር። መኮንን መጠየቅ ትችል ነበር። እሱ ነው ታሪክ የሚያውቅ፣ ሌላ ማንም የሚያውቅ የለም። እስቲ ያንተን ታሪክ የሞተ ሰው እንዲነግረን እስከመፈለግ ደረጃ እስቲ አንተ ማን ነህ አክሊሉ? እስቲ ስላንተ ከአስተዳደግ ጀምሮ ያሉትን ነገሮች እናውራበት። ያው እኔ አክሊሉ እባላለሁ። እንደሚታወቀው እንደነገርኳቸው አንተም እየተናገርክ ነው ያለው። በቃ ወደ ስራ እንደገባው እሱ የሀገር ውስጥ የሆነ የእርዳታ ድርጅት እንደ ስራ አስኪያጅ ስንሰራ ነበር። በዛው ግን የሚጠቅምህ ከሆነ ማለት ነው መኮንን ነብስ ይማር፣ ሰናይት ደግሞ ውጭ አለቻችሁ። ከፈለጋችሁ ሂዳችሁ ተይዛ መምጣት ትችላለች። አሁን አሰራሮች ምቹ ናቸው ከፈለክ ማለት ነው። አብረን ብንሰራም ጥፋቶች ሲያጠፉ የነበሩ እነሱ ናቸው። እኔ እንደ ተራ ሰራተኛ እንደ አስተዳደር ነበርኩ። ግን እነሱ ግን ጥሩ የማይባል ስራዎች ሲሰሩ ነበር። አሁን ተናገር ካልከኛ አይቀር ማለት ነው ነገሮች ወደ እኔ እየመጡ ከሆኑ
ለሱን ልኮ ሆን ብሎ እነሱን ያጠፉትን ጥፋት ወደ እኔ ለማምጣት እየታሰበ ከሆነ ልንገርህ፣ በምንሰራበት አላስፈላጊ ከእምነት ጋር የተያያዘ እያመጡ የባዕድ እምነት አምልኮ ሲሰሩ የነበሩ እነሱ ናቸው። የባዕድ አምልኮ በሀገራችን ላይ ልምምድ ሲያደርጉ የነበሩ ከፈረንጆች ጋር እየተገናኙ ሲሰሩት የነበሩ አንዳንድ ልጆችም የፈለጉ ነገር ሲሰሩ የነበሩ እነሱ ናቸው። ኤንጂኦ በአስተዳደርነት በምሰራበት ጊዜ በዋንነት አቶ መኮንን ነፍስን ይማረው ሰው በሌለበት እያነሳን ያለን እግዚአብሔር ይቅር ይበለና እሱ ሰናይት አሁን ደግሞ ጭራቋ ሲሰሩ ነበር። እኔ እንዳስተዳደሩ እየሰራ ነበርና በውስጥ ደግሞ አንዳንድ ነገሮች አላስፈላጊ ከእምነት ጋር የተያያዘ እንዳልኩ ሲሰሩ ነበር። ለእኔ ግልጽ ያልሆነልኝ ከዛ እሱን ግልጽ አድርጉልኝ በምላቸው ጊዜ ለእኔ ሲያደባብሱና ሲያደርጉ አላስፈላጊ ነገሮች ብር ከመውሰድ ይቅርብኝ እያልኩ መጋጨት መጣ ማለት ነው። እንዲሁም አንድ እህታችንም ነበረች የመኮንን እህት አብሮ እንደዚህ ነበርና ይሄ ነው ያለ ምታቅ ከሆነ ታሪኩ ማለት ነው። አካሄድህን ስለገባኝ ነው የጠረጠርኳቸውን የነገርኩ እንጂ ተሰሩ ማለት አይደለም። ግን ጥርጣሬ ስለነበረኝ ከዛ ለመውጣት እንቅስቃሴዎች እያደረጉ ነበር። በቃ እነሱ ደግሞ ለእኔን ለማባረር ብዙ ስራዎች ለመስራት ጥረት እያደረጉ ነበር። ይሄ ላይ ያለን ስራ ያቆምኩት እኔ ካላወቀኝ ደግሜ ልንገርህ፣ አቤል እባላለሁ። ያውቃለሁ። እያወራሁ ያለሁትም ደግሞ ነፍሱን ይማሩና ስለ አጎቴ ድርጅት በእናቴ ስም ሲንቀሳቀሱ ስለነበሩት ነገሮች ነው። ገባ? እና ነገሮችን መረዳት ባለብህ መንገድ እንድትረዳውና አንተም ደግሞ እንደምታቀኝ ያውቃለሁ። ወርምሳ ያለኛላ እዚህ ደረስኩ እኮ እየተደበቅክ ነበር ስትመጣ የነበረው። ያ ሁሉ ጉድ ስታጠና ቆይተሃል። አሁን እኮ ጥርጣሬ እውን ሆነልኝ። አወቅኩ ማላቀም ስለሆነ እንዲያበላ እና ይኸውልህ ከእናትህም ከራስህ መነሳቱ ካልቀረ ላውራና መኮንንም እናትህም እኔም በአስተዳደርነት ሰናይትም ስንሰራ ነበር። ሰናይትና መኮንን የራሳቸው አንዳንድ ስራዎች ለማድረግ የሚያደርጉትን ጥረት ነበር። እሱ ደግሞ ምንድን ነው የእናትህን እናት ከጨዋታ ለማውጣት ነው። እናትህ ነበር በዋንነት ስታስተዳድረው የነበረ በቅንነት ያ ስራዎች። እናትህን በምታስተዳድረው እኔ የእናትህን ደጋፊ ነበርኩ፣ የእናትህን አጋዥ ነበርኩ። እናትህን ገለል ሲያደርጓት አላስፈላጊ ነገር ሴራ በሚያሴሩበት ጊዜ ሰናይትና መኮንን እኔ ስደግፋት ነበር። ማያቸው ነገሮች እንደዚህ ናቸው፣ ተይ ተጠንቀቂ፣ አካሄዳቸው ጥሩ አይደለም እያልኩ ሳደርግ ነበር። እናትም ገለል አደረጉ። ከዛ ደግሞ እኔም ለማድረግ ጥረት በሚያደርጉበት በቃ ተውኩ። ይሄ ነው ያለ። ተራ ስራ አስኪያጅ ነበርኩ። ይሄ ነው ያለው። ከዛ ውጭ የማውቀው ተአምር የለም። የሚያውቀው ካለ እሱ ደግሞ ከኔ እጁ ያንሳና ሌላው ይንገረን። እስቲ ድርጅቱ ላይ እንግዲህ ትሰራ ከነበረ ስለ ድርጅቱም ብዙ ነገሮች እንደምታውቅ የገለጽክልኝ ያለው አይደል? አዎ ስራ አስኪያጅ ነበርኩ። የሰጡኝን ሰራ ነበር፣ እጽፍ ነበር፣ ሰጣቸው ነበር። ራሳቸው ፈርመው ደግሞ ለሚመለከተው አካል ያስፈጽሙ ነበር። ስለዚህ ከዚህ በፊት ድርጅቶቹ ላይ የሚመጡትን ወንጀሎች እናቴ እንድትቀበል የተለያዩ ጽሁፎችን አምጥተህ ስታስፈርማት የነበርከው ግለሰብ አንተ ነህ አይደለም? ስራ አስኪያጅ ነኝ እኔ። ጥሩ ይሁን መጥፎ ይሁን እኮ አላውቀውም። ስራ አስኪያጅ ብትሆን ማንበብ አትችልም? ዝም በል ብያለሁ። አንተ ከመላላክ አልፈህ ምን ታውቃለህ? እናንተ ሁሉንም አውቃለሁ። እባክህ ታውቃለህ። ያው እንናገር ወይስ ይናገር ወይ እኔ ልናገር? ቀጥልሽ። ስለዚህ አሁን አንተ እናቴን ስታስፈርማት የነበረውን ነገር አላውቅም ነው እያልከኝ ያለው? እኔ ይሰጡኛል፣ መኮንንም ይሰጠኛል፣ ሰናይትም ትሰጠኛለች። የሰጡኝ ሂጄ ማስፈጸም ነው። ደሞዝተኛ ነኝ፣ ተቀጣሪ ነኝ። ምን ማድረግ አለብኝ ታዲያ? የሰጡኝ ሂጄ ምን ይሁን አላይም ነበር። ሂጄ ማስፈጸም ነበር ስራዬ። ጉዳይ አስፈጻሚ በለው፣ ስራ አስኪያጅ ያሉት እንጂ ጉዳይ አስፈጻሚ ነው። አንዳንዴ ደግሞ በእንግሊዝ ነበር ተጻጽፎ ምናምን ብለው ሲያደርጉት የነበሩ። እኔ ምን አውቃለሁ? ኤንጂኦ ነው ብያለሁ። ሁሉም ነገር እኮ ማንበብ ግዴታ የለብኝም እኮ። በራሴ የምሰራው ነገር አልነበረም። እነሱ በዋንነት ይሰሩ ስለነበር በኃላፊነት እሱ ነበር። እናትህ ግን ተሳዝነኝ ነበር። እናትህን ገለል ለማድረግ ሲደረግ የነበረ ሴራዎች ለማስመሰል አትሞክር። አስሬ እናት አትበል። ሰማህ አይደለ?
በእናቴ በኩል ያሉትን ነገሮች ለማብራራት አትሞክር፣ አይመለከትም። እና ከዚህ ውጭ የማውቀው ተአምር የለኝም። እናት እግሬ እቺ ናት። ምን የምታደርገው አሁን ህጋዊ ሆንኩና እርምጃ ልውሰድብህ ምናምን የምትል ከሆነ ይኸውልህ ከእነሱ አተረፍከኝ። እነሱ ለመግደል ነበር፣ በህይወት ነበር የሚፈልጉኝ። ከእነሱ ጋር አብረህ የመጣኸው አብረህ እዚህ ቤት የምትኖረው ከሚስትና ከልጆቹ ጋር እንደሆነ አውቃለሁ። የሉም ብቻዬን ነው የምኖረው። እንዳሸሻቸውም አውቃለሁ። ግን ደግሞ ከኔ ጋር ያሉትን ነገሮች በስምምነት የማትቀጥል ከሆነ የምጠይቅህ ነገሮች ተገቢ በሆነ መንገድ የማትመልስልኝ ከሆነ ሁኔታው እንደምታስበው ቀላል አይሆንም። ምን አለ እኔ እኮ የማውቀው የለኝም። ነገርኩህ እኮ አንተ ህፃን ሆነህ እኮ እናትህን እየመጣሁ ሳግዝ ምናምን ስሯሯጥ አሁን እንደዚህ ስለ እሱ ጉዳይ እያወራሁህ አይደለም። ስለ እኔ ቤተሰብም ሆነ ስለ እኔ እንድታወራ አልፈልግም። እና የሰናይት ልጅ ለምን አትጠይቃትም? እኔም የማውቀው ተአምር የለም። ተላላኪ ሰራተኛ ከሱም አልሻል ነበርኩ። አንተ እጅ ላይ ያለው ፋይል እና የአንተን ህይወት ለማስጠፋት እየተሞከረ ያለበት ምክንያት ምንድን ነው? ለምንድን ነው እንደዚህ እየፈለገች ያለችው? አብረን ስለሰራን ነው። አብረን ስለሰራን መረጃ ይኖረዋል። መረጃ እንዳያወጣ ለእናንተ እንዳላስተላልፍ ለህጋዊ አካላት እሱ ፍራቻ መሰለኝ። ይህም እኮ አሁን መረጃ ወስደህ ልታስገድለኝ ነው። አሁን እኮ እያመንኩ አይደለም። እና ምን እያደረክን ያለው? አሁንም ቢሆን የማውቀው እጄ ላይ ምንም ታሪክ የለም። ይሄ ነው ያለው። ምን ላድርግ? በቃ ሰራ ነበር፣ ተቀጣሪ ነበርኩ። አድርስ ሲሉኝ አደርሳለሁ፣ ጻፍ ሲሉኝ እጽፋለሁ። በቃ ይህ ነው ያለ ታሪክ። ምንም የማውቀው ነገር የለም። ብቻዬን ኑሬን እየመራሁ ነው ያለው። በቃ ይህ ነው ያለው። ወንድሜ ለቀቅ አድርገኝና በቃ ኑሬ ልኖርበት በሰላም ከዛ ነገር አውጣኝ። በራስ መንገድ ያሉትን ነገሮች እንድትናገር ስሞክር ነበር። ነገሮች እንዲስተካከሉ ለማድረግ ስሞክር ነበር። ነገር ግን አንተ ይሄ ሁኔታ እንዲቀጥል የምትፈልግ አይመስለኝም። በስነ ስርዓት አንተን ለማውራት የፈለግኩበት ምክንያት ምን እንደሆነ ራሴ አውቀዋለሁ። ከገባው ሰዓት ጀምሮ እንደማያቀኝ ሰው ሆነ በዛ ደረጃ ነገሮችን ለማበላሸት ስትሞክር ነፍሰ ገዳይ እያልክ ህዝብ ፊት ስሜን ለማጥፋት እየሞከርክ ነበር። ግልጽ ነው አይደለ? ያለምንም በደል በፈጠርካቸው ችግሮች የገዛ ሚስትና ልጆች በምን አይነት ህይወት ውስጥ እንዳሉ ጠንቅቄ ነው የማውቀው። ገባ? ይሄ ሁሉ ነገር ከዚህ በፊት የሰራኸውን የእጅህን ፍሬ እያጨድክ ነው ያለው። ነገር ግን ለእኛም ሆነ እስከ ዛሬ መለፋበት ከአሁን በኋላም ደግሞ ይሄ ኬዝ ወር አይደለም አመት አይደለም እኔ ህይወቴ እስኪያልፍ ድረስ የምሰራው ኬዝ ነው። ግልጽ ነው አይደለ? ጥሩ ነው። እኔ እናንተን በቀላል መንገድ የምላቀቃቸው የነሳው አይደለም። ያ ደግሞ መቼም ሊሆን እንደማይችል እንድታውቁ ፈልጋለሁ። አንተ ግን የሚስትና የልጆች ህይወት እንዲስተካከል ከፈለክ የነገ ህይወታቸውን ላስተካክልላቸው ብለህ ካሰብክ ኬዙ ከዚህ በላይ እንዳይሄድ ማድረግ የመቻል አቅም አለ። ስለዚህ እና ምን ላድርግ? እኔ እኮ የማውቀው መረጃ የለኝም። ወይ ደግሞ መረጃ የምትሰራቸው ስራዎችን እኮ በዚህ ብለህ አስረዳኝና እኔም ምናልባት ከሆነ ልሞክር፣ ካልሆነ ግን መረጃ ማስረጃ በሌለበት ዝም ብለህ ብትወነጅለኝ ምንድን ነው ፋይዳው? ሰራተኛ ነበርኩ፣ በቃ ከነ መኮንን ተላላኪ ነበርኩ፣ ከነ ሰናይት ጋር ነበርኩ። ጭራቋ ግን አብረን መስራት አልፈለገችም። እነ መኮንን የጀመሩትን ሁኔታ ከዛ በኋላ እሱ ግን ለእኔ ላጠፋ ሲል ለራሱ ጠፋ። እንግዲህ የሞተ ሰው አይወቀስም፣ ነብሱ ይማር። ከዚህ ምን አድርግ ነው የምትለኝ? ከሰናይት ጋር እንግዲህ በምን አይነት መንገድ ስትሰሩ እንደነበር ራስ ታውቀዋለህ። እና ጀግኖች ከሆናችሁ ሄዳችሁ ለምን አታመጧትም? እነሱ ውጭ ከሆነ ያለችው እሱ። ሁሉም ሰው ከህግ በታችን እንደሆነ እንድታውቅ ፈልጋለሁ። ግልጽ ነው አይደለ?
እኛ እኮ ምንም ወንጀል ስለሌለ ንጹህ ስለሆን እኮ ነው ሀገራችን እጃችንና እግራችን አስረን ሰላማዊ ኑሮ ይሻላል ብለን ቁጭ አልኩ። በምን ምክንያት ነው አንተ ከሰናይት ጋር መስራት የጀመርከው? ልጆቼ ምናምን ጎድቼ በሰላም እንደዚህ በዚህኛው ቤቴ እንድኖር ያደረገኝ እኮ ይሄ። በምን ምክንያት ነው ከሰናይት ጋር መስራት የጀመርከው? ያገናኛችሁ ስራስ ምንድን ነው? ኤንጂኦ የግብረ ሰናይ ድርጅት። እሱ የመኮንን ድርጅት ነው ሰማይ። ሲቀጥልም ደግሞ ከጀርባው ምን እንደሚሰራ አውቃለሁ። ምን ይሰራል ንገረኛ። አንተ አይደል ገንዘቦቹን ፈርመህ የምታወጣው የምትቀበለው፣ እቃዎቹን ፈርመህ የምታወጣው አንተ ልጅ ተው። ሸኙ የምትለን በመኪና የምትልከው ለሹፌሩ የምትልከው አንተ አይደል? አንተ እንዳታሳስተኝ ብያለሁ። አንተ ልጅ ምንድን ነው የምታስፈራራኝ? እረፍ። አታስፈራራኝ። እሱ አይደል እንደ ደላላ፣ እሱ አይደል እንደ ከውስጥ ወደ ውጭ ከውጭ ወደ ውስጥ ነገሮችን ሲዘባርቅ የነበረው። ነገሮችን አሁንም ወደ እኔ ለማምጣት አትሞክር። የሚገባቸው ልጆች ነገሮች ካሉም ይዞ የሚያስመጣ የሚያስጠፋ ማን ነው? ብርም የሚያሾልክ ማን ነው? ወደ ውስጥም ወደ ውጭም እንዲወጣ ሰውዬ ነገሮችን ወደ እኔ ለማድረግ አትሞክር። እንድትወጣ በድለላ ሰርቶ ያስወጣት ማን ነው? መኮንንን ያስገደለ ማን ነው? ሰናይቱ እንድትጠፋ የአንተ ተው ሰውዬ ነገሮችን ወደ እኔ ለማድረግ አትሞክር። እያንዳንዱ ነገር በቪዲዮም ሆነ በምስል ማስረጃ ሰጥቼዋለሁ ለሱ። እያንዳንዱ ነገር ያውቃል። ምንድነው የምትለው? ጠቅላላ ወደ እኔ ለማድረግ አትሞክር። ተወኝ ብያለሁ። ተወኝ። አባቱ ደረጃ ሰጠኝ። እዛ ጋ አስቀምጣ። አሁንም እዛ ጋ ይሆንልህ። ልታስገድለኝ ነው? የኔ ህይወት ሊያዝ ከዚህ የበለጠ ምን አለ? ህይወቴ ተበላሸ። አሁንም መረጃ ሰጠኝ ያለ ነው። ይኸውልህ አታገኘው ደግሞ መረጃዎች አይገኝም ያለ። በቃ አንተ አሁን ህጋዊ ነህ አይደል? በቃ አንተ ያለ ነገሮችን አትፈታተ ነው። በቃ መረጃ ሰጠህ አይደል? ግልጽ ነው አይደል? ትግስቴን አትፈታተ ነው። ሰው ይዘህ ሂድ። በቃ እኔ ጋር ምን አገኘ? ወይ መረጃዎች ካሉ 1 2 3 ላሳየኛል። ምንድነው? ሊገለኝ የሞከረ ነበር። ያሉትን ነገሮች በራስ መንገድ አትናገርም? ያሉትን ነገሮች በራስ መንገድ አትናገርም? አልናገርም። ምንም የለኝም። ምንም አታመጡ። መረጃዎች ከኔ ጋር ነው አላችሁ። እነሱ ለእኔ ለመግደል የሚሞክሩት ምንድን ነው? ከየት ያመጣ መረጃ? ባለቤትና ልጆች በእኔ ቁጥጥር ስር ነው ያሉት። ምን? እንደዚህ አይነት መንገድ መጠቀም አልፈልግም ነበር። ቁጭ በል ይገለኝ ነው። ቁጭ በል አክሊሉ ቁጭ በል። አለ ምክንያት አይደለም እንደዚህ የምትደነፋው። ስርዓትን ይዘህ ተገቢ በሆነ መንገድ መጠየቅህን ጥያቄ ብቻ እንድትመልስልኝ ነው የምፈልገው። ህፃውንት ልጆች ምን አደረጉ? እኔ ለእናትህ መልካም ነበርኩ እኮ። አንተ ለምንድን ነው ባለቤቴን? በየትኛው መንገድ ነበር መልካም የሆንኩ? መልካም ነበርኩ። እነሱ ሲያሰሩባት እኔ ሳግዛት፣ እነሱ ትገደል ሲሉ እኔ ስተው፣ እነሱ ብዙ ነገር በሚሰሩበት እኮ እኔ እኮ ነበር ማግዛት። አንተ ለምንድን ነው እንደዚህ የምታደርግ? መኮንን እኮ አጎትህ እኮ ጥሩ ጓደኛዬ ነበር ለእኔ። አንተ አሁን ልጆቹ ልታሳድግ ነው? ኤንጂኦ መልሰህ ልታስተዳድር ነው? ልጆቼ ከኔ የሰወርካቸው ለምንድን ነው? ሀዘኔ ለምን አይበቃኝም? ድህነቴ ለምን አይበቃኝም? ወደ ሰርክሉን መልሰው። የምንፈልገውን ፖይንት ምን እንደሆነ ታውቀዋለህ። ዋሽተህ የሰውን ሀሳብ ለመበታትን የማይሆኑ ወሬዎችን አታውቅ። የመጣልን አትዘላብድ። ገባ? ቆይ በእጅ ነው የምትጠፋው። በማያዝ ነገር ያለ ሰው ላይ አትዛት። ምን ቀረኝ? ሀብት የለ፣ ስራ የለ፣ ልጅ የለ፣ ሚስት የለ። ብቻ ምንድን ነው የምፈራው? ለምንድን ነው የምፈራው? እንደዚህ ወና ቤት ውስጥ እንድትቀመጥና ከገዛ ሚስትና ልጅ ጋር ራሱ መኖር የማትችልበት ሁኔታ ውስጥ ያስገባ የሰራው ኃጢአትና እስከዛሬ ስታንገላታቸው የነበሩት ህዝብ የእነሱ እንባ ነው።
አሁንም ነገሮችን ለማስተካከል ሞክር። ግልጽ ነው። ጉዳዩ ወደ ሌላ ነገር ሳይሄድ ነገሮችን ለማስተካከል ሞክር። አሁንማ ተያዝኩ እኮ በማያዝ ተያዝኩ፣ በልጆቼ ተያዝኩ፣ በሚስቴ ተያዝኩ። ምን ይሻላል? እና ምን እንዳግዘህ ነው? አሁን ህጋዊ አካላት አሉ፣ አንተም አለ፣ ካሜራዎችም አሉ። ምን እንድልህ ነው የምትፈልግ? ወይ ደግሞ ፖሊስ ጣቢያ እንሄድና እዛው ልናገር። ማአት ወጣምሻል። እዚህ ምንድነው ቤት ጎረቤትስ ምን ይላል? እሱን እየጠየቁ አይደለም። ጎረቤትስ ምን ይላል? ሌላ ቦታ ልሄድና ልናገር። በቃ እዚህም ምለው ነገር ምንም የለኝም። ልጆቼን አምጣ፣ እኔም ደግሞ ያሉ ነገሮችን ላናገር። ከድርጅቱ እናቴ ሙሉ ለሙሉ ራሷን ለማሸሽ ወይም ደግሞ አሁን ያለንበት ድርጅቱን ከሷ እጅ አውጥተን ለህግ አካል ለማስተላለፍ በምናደርገው ፕሮሰስ ውስጥ የተወሰኑ ፋይሎችን ማስተካከል እንዳይቻል ተደርጎ የተበላሹብን ጉዳዮች አሉ። እነዛም ጉዳዮች በአንተ የተሰሩ እንደሆነና እነሰናይት እናትህ አጎትህ ያበላሹትን እኔ ላስተካክልልህ። ኦሪጂናል ወረቀት አንተ ጋር ስላለ እሱን ስጣቸው። በቃ ይሁሉን አከራከረ። ልጄን አምጡልኝ፣ ሚስቴን አምጡልኝ። ካልሆነ የምሰጠው ነገር ምንም የለኝም። አንተ እኮ ለረጅም ጊዜያት ሚስትና ልጆችን ካጠገብ አባር የምትኖር ሰው ነህ። ዛሬ ምን ነው ሚስትና ልጆች አጠገብ እንዲኖሩ ፈለክ? ስጋ እኮ ናቸው። ስጋ እኮ ናት። ልጆቼ እኮ ልጆች ስጋ። መቼም አንተ ከምትበድላቸው የበለጠ እኔ ልበድላቸው አልችልም። ክፉ ቦል ለራሱ አንተ የበደልካቸውን መቼም ልበድላቸው አልችልም። እኔ እኮ ነው ምን ልበድላቸው የምችል? ምክንያቱ ባጎትህ በሰናይት ከስራ እንድባረር ስለተደረኩ በቃ ለዚህ ነው እንደዚህ ችግር ላይ ወደ ከስራ ብትባረርም እኮ ተንደላቀ ነው እየኖርክ ያለው። እንደላቀቅ የምትፈልገውን ነገር እያደረክ ነው እየኖርክ ያለው። ምን አደረኩ? ብቻ አይደል ቤቴ አይደል ያገኘኝ? ምን ሰራው? የምታንቀሳቀሳቸው ነገሮች ወጋለሁ። የምታንቀሳቀሳቸው ነገሮች በደንብ ነው ባቀው። እሺ እና ምን ይሆኑ? በምን ልኖር? ልሞት? እንደ ሰውኛ ሰርቻለሁ። ያሉኝ ነገሮች ካሉ ደግሞ ከባንክ እያወጣሁ እጠቀማለሁ፣ በላለሁ። በቃ ሌላ ምን አለ? ከዛ ውጭ ምን አለ? አሁን እኔ እንዳግዘህ የምትፈልገው ነገር 1 2 3 በለኝና ከዛ ልጆችን በሰላም ይለቀቁ፣ በሰላም ይኑሩበት። ከዛ እኔ ደግሞ ያለው ነገር ልንገርህ። በቃ እጅ ላይ ያለውን ለአንድና ለመጨረሻ የእናቴን ነፃነት ማውጅበትን ፋይል ስጠኝ። ገባ? ግን እኮ ልጄ አቤላ እየለመንኩ አይደለም። አሁን ጥያቄ ሁሉም ነገር ወደ ምንድነው አስተና ያለኝ? አሁን እሱ ከወሰዳችሁ በኋላ በደላላ በቅጥር ገዳዮች አሉ። በእነሱ ጋር ህይወቴ ቢጠፋ በምንድነው እኔ ላስተካክለው የምችል? ምንድነው ማነው ጋራንት ሊሆንልኝ የምችል? አንተ ለህይወቴ ጋራንት ዋስትና ልትሆንልኝ ትችላለህ ወይ ነው? አሁን እኮ ሰነድ አለ ብለህ ካሰብክ እሱ ያለው ኮፒ አድርጌ ያስቀመጥኳቸው ኮፒዎች ካሉ ድንገት ብሰጥህ ለኔ ጋራንት ነው። ምንድነው ሰናይት እኮ እኔን ለመግደል እኮ እሱን ጨምራ እኮ መውጫና መግቢያ እኮ ነው ያሳጡኝ። አሁን ምንድነው ጋራንት ያለኝ? ወይስ በህግ ከለላ ሆኜ ታስሬ እንድኖር ነው የምትፈልገው? ወይስ ምንድነው? አሁን የህግ አካላት ይዘህ ነው የመጣኸው? ወይ ደግሞ ቀስ ብለህ ሹልክ ብለህ መጥተህ አታናግረኝም ነበር? አንደጋገፍም ነበር ወይ? አንተ ህጋዊ አካል ስለሆንክ ብቻ በጉልበት ለምን ትጠቀማለህ? ካንተ ጋር ለኔ ለምን መጥቼ እንድስማማ የእናቴን ህይወት ስታበላሽ የነበርክ ሰው አንተ እንዳትጠየቅ ከጀርባ መጥቼ ካንተ ጋር እንድስማማ አይደለ? ይኸውልህ ግልጽ ነው አይደለ? እንደዛ ነው የምትፈልገው? አንተም ታውቃለህ እኮ በቃ እንዳልኩ በተቋሙ ላይ በምንሰራባቸው ስራዎች እኔ ስራ አስኪያጅ ነበርኩ። መኮንን ብዙ ስንት ጉዶች ይሰራ ነበር። ስለዚህ አሁን አንተ አጎት መኮንን ማለት ነው። ይኸውልህ እባክህን ለምን እንደዚህ እንደምለምንህም ታውቀዋለህ። ወደህ ነው። አንተ እኮ ያላወቃቸው ነገሮች ብዙ ነገሮች አሉ። ለምንድን ነው የምትለምነኝ? ወደህ ነው። ህጋዊ ብትሆንም መልካም ወጣት ብትሆንም ነገር ግን ማታውቀው ወይም አላወቀኝም አለ እኔ አታውቀኝም አለ እኔ
ምን ለማለት ነው እየፈለክ ያለው? አንተ ንገረኝ እስኪ መጀመሪያ ማለት የምትፈልገው ነገር እየዛትክብኝ ነው እያስፈራራህብኝ ነው ንገረኝ ለኔ ማለት የምትፈልገው ነገር ካለ ንገረኝ እኔ ተራ ሰራተኛ ነበርኩ እኔ አሁን እዚህ ጋር ሚዲያ ላይ ደግሜ መጥቀስ የማልፈልገው ነገር አለ ያስክብኝ ፋይል አለ ሙሉ ቤተሰባችንን አደጋዎች ላይ ያስገባ የሚችል ፋይል እጅ ላይ እንዳለ አንተም ታውቀዋለህ ግልጽ እንዲሆን ከፈለክ እንድትኩራራ የሚያደርጋ አንዳችም ነገር የለም ገባ በሰነ ስርዓት እየጠየቅኩ ነው በስርዓት መልስልኝ ፋይልን ስጠኝ ስማ ወንድሜ ልጅ ያው የሥራ ባልደረባዬ ልጅ ስለሆንክ ልጅ ልበለህ ህፃን ሆነህም ሳይ ነበር እንዲያ ሚዲያ እየወጣህ እኮ አገኘሁ አስተካከልኩ ወረቀት ምናምን ስትል ብዙ ነገር ሰምቻለሁ ማለት ስትቀባጥር ማለት ነው ምጥሴ ምናምን ስትል ምንም እጅህ ላይ የለም አሁንም ደግሞ ለኔ የምታስፈራራበት አንዳች መንገድ የለም ማለት ምክንያቱ ማለት ጥሩ ነው የእናትን ህይወት በእጄ ላይ ነው እኔ ብትገለኝም የፈለክ ነገር ብታደርግም ውስጤ ልቦናዬ ውስጤ ድንጋይ የሆነበት ምክንያት የእናትህን ህይወት እጄ ላይ ያለ ፋይል አለ ምንም አታመጣም ነው በዚህ ደግሞ እኔ ልታስፈራራ አትችልም እስካሁን ተንከባክቢያት አለው እናትህን እስካሁን ደብቅ ያለው ሚዲያ ወጣ አለ አስተካክለናል ይገኛል ታያላችሁ ምንም የእናትህን ህይወት እጄ ላይ ነው ያለ ያልኩ ነው የምትመጣው ነገር የለም አርፈ የምትቀመጥ ከሆነ አርፈ ተቀመጥ ካልሆነ ግን ውጡልኝ ምን በዚህ ህይወት የቢያልፍ እንኳን ምንም አይመስለኝም ብቻዬን ያለው ልጆቼ ሚስቴ የለ ድስቴ የለ እንደምታየው ነው የእናትህን ህይወት አደጋ ለማድረስ የምትፈልግ ከሆነ ይኸው ቀጥልበት አይ ምትል ከሆነ ግን ተያይዛችሁ ውልቅ ነገርኩ የመጨረሻው ነውብኛል የእናትህን ህይወት የሚወስን እጄ ላይ ነው ያለ ምንም ልታመጣ አትችልም አሁንም ተያይዛችሁ የምትወጡ ከሆነ ይሁን የእናትህን አደጋ ለመጣል የምትፈልግ ከሆነ ግን ትችላለህ ነግሬ ነበር እንደዚህ እያደረጉ ነው እኔንም አስፈራርተው እዚሁ ማቆስት የከተቱ ትንሽ ነገር ይዙና እስከ መጨረሻው ህይወትን እያበላሹ እንደዚህ ጨቁ ነው ያስቀሩሃል ምንም በቃ መጨረሻ ነገርኩ ምንም ደግሞ እጄ ላይ ንጹህ ነው ይሄ የምታረጋግጥልኝ ከሆነ በሌላ ጊዜ ተገናኝተን ብቻችን ማውራት እንችላለን አለበለዚያ ግን ሚዲያ ይዘህ ህግ አካላት ይዘህ ህግህን ተጠቅመህ ጉልበትህን ተጠቅመህ እኔ ለማስፈራራት በመታደርገው ግን የእናትህን አደጋ ላይ ህይወት ማስገባት መሆኑን ማወቅ አለብህ የሱም ቢሆን የማንንም ቢሆን በቃ እኔ መሞታት ከሆነም መረጃውን ይዤ እነሱን ወደ ህግ የሚገቡበት ማግባት ባለብኝ ቦታ ደግሞ አስገብቻለሁ ወረቀቶችን ሁሉ ኮፒ አድርጌ እኔ ብሞት እንኳን እነሱ ታንቆ ህይወታቸው አደጋ መሆኑን ይሄ ማወቅ መቻል አለባቸው እያንዳንዳቸው ከዚህ በላይ የምለው ነገር የለም ምሰጥህ ነገር የለም ውልቅ ብለህ ትወጣለኛለህ አትወጣ ያልከው መረጃ ለኔ አይደለም ለህግ አካል ስጥ ህግ አካል ማስተካከል ባለበት መንገድ ያስተካክሉ ጉዳይ እኔ እናቴን ብትሆን ከህግ ተጠያቂነት እንድትወጣ ማድረግ የምችልበት አንዳችም ነገር የለም ግን ደግሞ እያደረጋችሁ ያላችሁት ነገር ባልታወቀ ማንነት አሁንም እየተንቀሳቀሰ ያለ ፋይል ስለሆነ ነው እናት እኮ ንጹህ ናት ግን ንጹህ እንደሆነች ካወቅ ለምን ታዲያ ለምን ይሄን ነገር ታደርገዋለህ የራሱ ህይወት ለማስተካከል ነው በመዋቅም አለመዋቅም አጎተ ሲጫወትብኝ ነበር ከዛ ጭራቅ ሰናይት የተባለችው እኔ ደግሞ ህይወቴ ለመውጣት በዛን ጊዜ የፈረመችባቸው የወሰነችባቸው የሰራችባቸው መረጃዎች ደግሞ እጄ ላይ ይገኛል እነዛ ፋይሎች ለእናታ ህይወት አደጋ የሚያደርጉ አብዛኛው ደግሞ በእናተ የተንቀሳቀሱ ፋይሎች ናቸው ይህን አውቃ ሰላም ብትሰጠኝና ነገሮችን ቢስተካከል ሌላ ጊዜ እኔ እናንተ ተመካክረን ወደ ህግ ሂደን የምናስተካክለው ካለ ይሆናል ከዚህ ውጭ ግን የማደርገው ነገር የለም አቤላ ያሳደኩ ልጅ ነህና በቃ አሁንም ቢሆን ዘልም ትወጣ እና ይኸውልህ ይሄን ያለ እያልኩ ነው ከዛ አሁን ምልህ በቃ ይሄ ነው ሁለታችንም በእንደዚህ አይነት መንገድ ከሄድን እኔም ማጣውን አጣለሁ አንተም ታጣለህ ማጣት ያለብህ ነገር እኮ አንድ ሰው ነኝ አንተን እናተን አደጋ ላይ የሚጥል ነገር መሆኑ ነግሬሃለሁ ለቀቀኝ
የምታውቂው እያንዳንዱ ነገር ትናገራለች። እየሰማሽ ነው? ምንም አላውቅም። ለምን የምትወስደኝ እንዴ? ምንድነው እየተፈጠረ ነው? ምን እየተፈጠረ ነው? እያንዳንዱ ነገር አሁን ታብራራ። ምንም ነገር የማውቀው ታሪክ የለም። ለረጅም ጊዜ ስንፈልጋት የነበረችው ልጅ ነች። ታሪክ የለም። ለምን የምትወስደኝ? ምን አደረኩ? ምንድነው? አቤላ የሰናይት ልጅ ነች። አይደለሁም። ጭራሽ አንተ ጉድ አደረከኝ እንደዚህ ጭራሽ። ቴዲ አሁን ያለሁበት ሁኔታ ጥሩ አይደለም። ማለት በጣም እያመመኝ ነው ያለው። ግዴታ መስማት ያለብኝ ነገር ስለሆነ ብቻ ነው አሁንም ቢሆን እየተቀመጥኩ ያለሁት። ከአቅም በላይ ከብዶኛል። አሁን ሁሉንም የምናስታግስበት ሰዓት ላይ ደርሰናል። ካሁን በኋላ አክሊሉ ምንም ልትዋሸን ነገር ይኖራል ብዬ አላስብም። ምክንያቱም አክሊሉ እሷ ጋር ምን እንዳለ ታውቃለህ። እናቴን ማሳሰር የሚችል ፋይል እጁ ላይ ስለያዘ ነው እንደዚህ የሆነ ያለው። ምንም የሚያሳስብ ነገር የለም አቤል። ምንም የሰማኝ ነው አክሊሉ። ቅድምም ዝም ብዬ እየታገስኩ ስጠብቅ የነበረው ማለት ነው የሰናይት ልጅ ሲገባ አይደለችማ። ምን እየተፈጠረ ነው? አንተ ናት አይደለችም። ምን እየተፈጠረ ነው? ስማ ቆይ ተረጋግተህ የሰማኝ ነው። የምጠይቅህ ብቻ ነገር ነው የምመልስልህ። በቃ እሺ ቁጭ በል። እንድናገርህ ነው የምትፈልገው አይደል? ቁጭ በል። አንተ ምን አገባህ? እኔ ምን እየተፈጠረ እንደሆነ አልገባኝም እስካሁን ድረስ። ምንድነው የተፈጠረው? ልጅ ከመጀመሪያ ጀምሮ ምን ስትሰሩ እንደነበረ ምንም ነገር የሰራሁት ነገር የለም። ምንም የሰራሁት ነገር የለም። ምንም ዝም ብለው ነው እነሱ የሚያወሩት። እንደዚህ ያደረከኝ፣ እንደዚህ ጉድ አደረከኝ። አንተ ጉድ አደረከኝ አይደለ? ምንም ነገር ያደረኩት የለም። ምን እየተካሄደ ነው ያለው ነገሩ? እኔ ምንም ነገር እየገባኝ አይደለም። ምንድነው? ምን ፈልገህ ነው? እኔና አንቺ እንዴት እንደተገናኘን አላውቅም። አሁን እንዴት ያገኘሽ? በምንም አላውቅም። አጋጣሚ ነው ያገኘኝ። የት እንዳስገባኸኝም አላውቅም። ምንድነው? ምን እየተካሄደ ነው? አንተ ጉድ አደረከኝ አይደለ? ምንም አላውቅም። ምን አንተ ጉድ አደረከኝ አይደለ? እንደዚህ ነበር የተነጋገርነው። ምን አደረኩ? ምንድነው? ስራን በስራት አሰራ? ምንድነው? ምን እየተካሄደ ነው? ግልጽ አልሆነም። መረጃ እጅ ላይ ካለ ችግር የለውም። አንተስ ማን ነህ? ለማንኛውም ለእኔ የምታስፈራራው ማን ሆነህ ነው? እኔ ከአቤል እያወራን ነው። አንተ ማን ሆነህ ነው እኔን የምታስፈራራ? እሷን በምታስፈራራው ነገር አስፈራራ። አፍህን ዘግተህ ተቀመጥ። እየሰማኝ ነው? ምን ታመጣለህ? አፍህን ዘግተህ ተቀመጥ። ምንም አታመጣም። እስካሁን ድረስ ስለማመጣ ነበር። እሺ አፍህን ዘግተህ ተቀመጥ። እየሰማኝ ነው? ስማ፣ አፍህን ዘግተህ ተቀመጥ። ስጠይቅ ብቻ ነው የምትመልስልኝ። የእሱነት በእኔ እጅ ላይ ነው ያለ። ስጠይቅ ብቻ ነው የምመልስልህ። በአንተ እጅ ማንም የለም። አቤል